ክርስቲያን ክርስትና ሲነሳ ከግንባሩ ላይ የአብ የወልድ የመንፈስ ቅዱስ ስም ይጻፍለታል። ኃጢአት ሲሰራ ደግሞ ይፋቅበታል። ንስሐ ሲገባ ተመልሶ ይጻፍለታል። ሁላችን ለንስሐ ሞት ያበቃል። ዘመነ ዲዮቅልጥያኖስ በሚባለው ዘመን በእኛ ትርጓሜ በቀን እስከ 3000 ክርስቲያኖች ይገደሉ ነበር ይባላል። ዘመኑ 40 ዘመን ነው። ከ40 ሚሊዮን በላይ ክርስቲያኖች አልቀዋል። እኔ ከሁሉም የሚገርመኝ ልንገራችሁ፣ በሕፃን ላይ የሚጨክን ሰው ነው ከሁሉም የሚገርመኝ። ጭካኔን እንዴት ነው የተለማመር ነው። ክርስትናችን በግምት የክርስቲያን መለኪያው ርኅራኄ ነው። ለእኛ የሚያስፈልገን 3 ነገር መሆን ነው። አንደኛ ሃይማኖተኛ ሰው መሆን፣ ሁለተኛ ሰው መሆን፣ ሶስተኛ ኢትዮጵያዊ መሆን። ሀገር በቀል ሄሮድስ ተፈጥሮ ሕፃን አግቶ የእናትን አንጀት እርር እያደረገ ሲያስለቅስ ይኖራል። ሰው እንዴት ለገንዘብ ብሎ በሰው ላይ ይህን ያክል ይጨክናል? አሁን ሕፃን ሲወለድ እያለቀሰ ሲወለድ እንደው ቅፍ አድርገው ይይዙታል እንጂ አንቀው ይገድሉታል። በመጽሐፍ ቅዱስ ታሪክ በሕፃናት ላይ የጨከኑ ለንስሐ አልበቁም። እየሰማችሁ ነው። ሕፃን ላይ የጨከነ የመጀመሪያው ማን ነው? ፈርዖን። ቀጥሎ ማን ነው? ሄሮድስ። ሕፃን ላይ የጨከነው ፈርዖን ለገሃነመ እሳት ምሰሶ ነው የሆነው። ሁለተኛው ገሃነመ እሳት ላይ ሄዶ የተተከለው የቆመው 144,000 ሕፃናትን የገደለው ሄሮድስ፣ 10 ሚስት ያገባው ይሁ ሄሮድስ፣ ከዚያም ኢየሱስ ክርስቶስን እንዲሰደድ ያደረገው ሄሮድስ። አንደኛው ሄሮድስ ልክ እንደ ፈርዖን በአንዱ አቅጣጫ ገሃነመ እሳት ውስጥ ቆሟል። ሶስተኛው ሄሮድስ መጥምቁ ዮሐንስን ያስቆረጠው ነው። እሱም ከአንዱ አቅጣጫ ላይ ቆሟል ገሃነመ እሳት ውስጥ። አራተኛው ደግሞ ከአንደኛው አቅጣጫ ላይ የቆመው ቤተክርስቲያንን 40 ዘመን ያቃጠለ ክርስቲያኖችን የገደለ ዲዮቅልጥያኖስ ነው። መካከል ላይ ያለው የገሃነመ እሳት ዋናው ኮሎኑ ምሰሶ መካከል ላይ ያለው ክርስቶስን በ30 ብር የሸጠው ይሁዳ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር በሰማይ በመላእክት በምድር በደቂቀ አዳም ዘንድ እንዲሁም በፍጥረታት ሁሉ የተመሰገነ ይሁንና ሁላችሁም በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። ጣዕመ ዝማሬ ላሰማችን ለእህታችን ቃለ ሕይወት ያሰማልን። እንዲሁም ከመዝሙሩ ጋራ እያዋሃደ ክራሩን እየደረደረ አብሮ ዝማሬ ላሰማን ወንድማችንም ቃለ ሕይወት ያሰማልን። ለአጭር ደቂቃ ወቅቱን በተመለከተ እንማማራለን። የታተሙትን ቁጥራቸውን ሰማው። በዚህ ርዕስ ነው የምንማማረው። ዮሐንስ ራእይ ምዕራፍ 7 ቁጥር 4 ቃል ተናገሩ። የታተሙትን በሉ ቁጥራቸውን ሰማው። አወቁ እንደማለት ነው። እሺ እንግዲህ በመጽሐፍ ቅዱስ ታሪክ የመጀመሪያው መጽሐፈ ሄኖክ ነው። የመጨረሻው የዮሐንስ ራእይ ነው። ሁለቱንም የጻፉት አልሞቱም፣ የተሰወሩ ናቸው። ዮሐንስ በራእዩ በአዲስ ኪዳን ብቸኛውን የትንቢት መጽሐፍ ጽፏል። አሁን በጠቀስኩላችሁ ምዕራፍና ቁጥር ላይ ተነስቶ በዘመነ ጽጌ በስፋት የሚሰጠው የትምህርት አይነት ምንጩን የምናገኘው ከዚህ ላይ ነው። በወንጌልም አለ፣ ግን ቁጥሩ የሚገኘው በመጽሐፍ ቅዱስ ታሪክ ከዚህ ላይ ነው። ወሰማይኩ ሁልቆሙ ለለ ተሃትሙ፣ የታተሙትን ማለትም ሄሮድስ በሰይፍ ያስፈጃቸውን እንደገና ደግሞ የእግዚአብሔር ስም ከግንባራቸው ላይ የታተመባቸውን ቁጥራቸውን ሰማው ብሎ ቁጥራቸው ስንት እንደሆነ ይናገራል። 10,40,000 ቁጥራቸውን ሲናገር 144,000 ናቸው። ለተሃትሙ ውስተ ሁሉ ደቂቀ እስራኤል፣ ከእስራኤል ልጆች ሁሉ የታተሙት ቁጥራቸው 144,000 ነው። ሁሉም ሰባክያነ ወንጌል መምህራነ ወንጌል 144,000 ሕፃናትን ሄሮድስ እንዳስገደለ ቁጥሩን መነሻ አድርገው የሚናገሩት መነሻው እዚህ ላይ ነው ያለ። ከዚህ ውጭ በብሉይ ኪዳንም በአዲስ ኪዳንም መጽሐፍ ቅዱስ በሚባለው ክፍል ቁጥራቸውን አታገኙትም። ሌላ ቦታ ላይ እንደተገደሉ ይናገራል። እድሜያቸው
ዓመት ከመንፈቅ እስከ 2 ዓመት የሆናቸው ናቸው። ቁጥራቸው ግን አሁን በጠቀስኩት ምዕራፍና ቁጥር ይገኛል። ለዚህ በጣም በሚገርም ሁኔታ 144,000 ማለት ብቻ አይደለም፣ 12ቱን ነገደ እስራኤል ይጠራል። የያዕቆብ ልጆች ስንት ነገር ናቸው ታውቃላችሁ አይደል? ስንት ናቸው? 12 ናቸው። ከዚያ ምን ይላል መሰላችሁ? ከይሁዳ ነገድ 12,001፣ ከሮቤል 12,002፣ ከስሞን 12,003፣ ከሌዊ 12,004፣ ከጋድ 12,005፣ ከምናሴ 12,006፣ ከአሴር 12,007፣ ከንፍታሌም 12,008፣ ከይሳኮር 12,009፣ ከዛብሎን 12,010፣ ከዮሴፍ 12,011፣ ከብንያም 12,012። ቆጠርኩ አይደል? አሁን ሞባይል አውጥ በልቶ ነው ቁልጭ ይችላል። መሽቷል። ሞባይል አልያዛችሁ? አሁን እኮ እስክሪብቶ አያስፈልግም፣ ወረቀትም አያስፈልግም። ሞባይል አውጣና ኳልኩሌተሩን አውጡ እንድትረዱት ማለት ነው። አወጣው 12,000 በል ሲባዛ በ12 እኔ እኮ ይዤዋለሁ። አታወጡ። ስንት ነው? 100። ልብ በሉ። ምን ተረዳችሁ? አሁን ከዚህ ላይ ምን ተረዳችሁ? ቁጥራቸው 144,000 ነው። ከእያንዳንዱ ነገር ደግሞ 12,000 ሰው የተገደለው ሕፃናት ማለት ነው። እድሜያቸው እንዳልኳችሁ ዓመት ከመንፈቅ 2 ዓመት ይሆናቸው። ከ2 ዓመት በላይ እንኳን አይደለም። እድሜያቸው በዚህ የተከለለ ነው። በ1977 እስከ 1982 አካባቢ ያለውን ሁኔታ ተወልጄ ባደግኩበት አካባቢ ያውቃል። እንደምታውቁት ዘመነ መንግስቱ የደርግ ዘመነ መንግስት ነው። የእያንዳንዱን ገበሬ የመሬት ስፋት አስጠና። ያለውን የከብት ብዛት አስቆጠረ። ስንት በሬዎች አሉት? ስንት ላሞች አሉት? ስንት በቅሎች፣ ስንት ፈረሶች፣ ስንት ፍየሎች፣ ስንት በጎች አሉት? ስንት ዶሮዎች አሉት? ያልተቆጠረ እንቁላል ብቻ ነው። እየሰማችሁ ነው አይደል? ሁሉም ተቆጠረ። እዛም መሬቱ በገጠር አነጋገር ይህን ያክል ቃዳ አለው ይባላል። ለምሳሌ 1 ሄክታር 4 ቀዳ ማለት ነው። አሁን ብዙ መሬት ያለው ሰው ኮታ ይጣልበታል። እህል ሲሆን ኮታ ነው። ተረዳችሁኝ አይደል? ወይም 1 ኩንታል ሊሆን ይችላል፣ ወይም ከዚያ በላይ ሊሆን ይችላል፣ ወይም ደግሞ 50 ኪሎ ሊሆን ይችላል። ብር ሲሆን አስራት፣ እህል ሲሆን ኮታ። ሄሮድስ ከ12ቱ ነገደ እስራኤል ውስጥ የመደበው ኮታ በእያንዳንዱ ነገድ 12,000 ሕፃናት እንዲገደሉ ነው ያደረገው። አጠቃላይ ደግሞ እንዳልኳችሁ ቁጥራቸው 144,000 ነው። ማን ተናገረው? ዮሐንስ ወንጌላዊ በራእዩ ተናገረው። ወሉሰ እንከ እሙንቱ ለተሃትሙ፣ ስመ እግዚአብሔር የታተመባቸው እነዚህ ናቸው። እንግዲህ ከላይ የተዘረዘሩት የእግዚአብሔር ስም በግንባራቸው ታትሟል። ሄሮድስ እያንዳንዱን ሕፃን በሰይፍ ሲያስገድል በግንባራቸው ላይ የእግዚአብሔር ስም ይጻፍ ነበረ። በነገራችን ላይ አንድ ክርስቲያን ክርስትና ሲነሳ ከግንባሩ ላይ የአብ የወልድ የመንፈስ ቅዱስ ስም ይጻፍለታል። ኃጢአት ሲሰራ ደግሞ ይፋቅበታል። ንስሐ ሲገባ ተመልሶ ይጻፍለታል። ሁላችንም ለንስሐ ሞት ያበቃል። ልክ ሄሮድስ እነዚህን ሕፃናት ፍጹም ጭካኔ በተሞላበት ሁኔታ በዚህ መልኩ ሲያስጨፈጭፋቸው በእያንዳንዱ የሕፃን ግንባር ላይ የእግዚአብሔር ስም ይታተም ነበረ። ቀጥሎ ምን ይላል? ወምዝ ርኢኩ ሰባ ብዙሃን ዘአልቦ ዘይክሉ ሆልቆቶሙ። ከዚህ በኋላ ማንም ሊቆጥራቸው የማይችል ብዙ ሰዎችን አየሁ። እነዚህን ቆጥሯቸዋል። ከዛ በኋላ ግን እስከ ዕለተ ምጽአት ድረስ በሰማዕትነት የሚሞቱትን ማንም ሊቆጥራቸው አይችልም። ቁጥራቸው ብዙ ነው። እግዚአብሔር ብቻ ያውቃቸዋል።
ደግሞ እሱ በልዩ ሁኔታ የገለጸላቸው ልክ እንደ ዮሐንስ ያሉት ሊያውቋቸው ይችላሉ። ቁጥራቸውን ማንም ሊያውቃቸው የማይችል ካለ በኋላ እምነ ኩሉ ሕዝብ ከሕዝብ ሁሉ ወአሕዛብ ከአሕዛብ ሁሉ ወነገድ ከነገድ ሁሉ ወባሕርት ከሀገሮች ሁሉ ይላል። በመጽሐፍ ቅዱስ ታሪክ በገድለ ሰማዕታት ታሪክ ከገድለ ሰማዕታት ተውጣጥቶ እሱ ግቡ ነው በተጻፈልን በስንክሳር ታሪክ ከሁሉም ሕዝብ ከአሕዛብ ከሁሉም ነገድ ከሁሉም ሀገሮች ሰማዕትነትን ተቀብለዋል። መንግሥተ ሰማያት የምትወረሰው በአንዲት ሃይማኖት በብዙ ሰማዕታት እንጂ በአንድ ሕዝብ በአንድ ነገድ ብቻ ትወረሳለች ወይስ የአንድ ሀገር ሰው ብቻ መንግሥተ ሰማያት የሚገባ ይመስላችኋል? ዮሐንስ እንደዚህ ብሎ ጽፏል? አልጻፈም። እሱ የጻፈው ከሁሉም ሕዝብ ከሁሉም አሕዛብ ከሁሉም ነገድ ከሁሉም ሀገሮች ሰማዕትነትን የተቀበሉ ሁሉ መንግሥተ ሰማያት እንደሚገቡ ነው። ምንድን ነው የሚለው ቀጥሎ? ይቀውሙ ቅድመ መንበሩ ወቅድመ በግኡ፣ በዙፋኑና በበጉ ፊት ይቆማሉ። ወይለብሱ አልባሰ ብሩሃ፣ ነጫጭ ልብስም ይለብሳሉ። ወያጸንዑ ውስተ እደዊሆሙ ጸበርተ፣ በእጃቸውም ዘንባባ ይዘዋል። ዘንባባ የድል ምልክት ነው። በዚህ ዓለም መከራ ተቀበሉ፣ በገነት በመንግሥተ ሰማያት ነጫጭ ልብስ ለበሱ፣ ዘንባባ ይዘው ታዩ። ወይጸርሁ በቃል አብይ ወይብሉ ፍርቃን ለአምላክነ ወለበግኡ፣ በታላቅ ጩኸት ቃላቸውን ድምፃቸውን ከፍ አድርገው ለአምላካችን መድኃኒት መባል ይገባዋል፣ ለበጉም መድኃኒት መባል ይገባዋል እያሉ ይጮሃሉ። በምን? በታላቅ ድምፅ ጩኸት። ወይቀውሙ ኩሎሙ መላእክት ወሊቃናት ቅድመ መንበሩ ለእግዚአብሔር፣ ሁሉም መላእክት ሁሉም ሊቃናት በእግዚአብሔር በዙፋኑ ፊት ቆመዋል። ወልክቱኒ አርባዕቱ እንስሳሁ ሰገዱ በገጾሙ ቅድመ መንበሩ ለእግዚአብሔር። እነዚህ አርባዕቱ እንስሳ የሚባሉት ማለትም አንዱ የሰው መልክ ያለው፣ አንዱ የአንበሳ መልክ ያለው፣ አንዱ የላም መልክ ያለው፣ አንዱ የንስር መልክ ያለው፣ እነሱም በእግዚአብሔር በዙፋኑ ፊት በግንባራቸው ወድቀው ሰገዱ። ወይቤለኒ አሐዱ እምነ ሊቃናት፣ ያን ጊዜ ደግሞ ከሊቃናት ወይም ከሊቃነ መላእክት መካከል አንዱ እኔን እንዲህ አለኝ፣ እንዲህ ብሎ ጠየቀኝ። የእግዚአብሔር መልአክ ዮሐንስ ወንጌላዊን ጠየቀው። የእግዚአብሔር መልአክ የጠየቀ ስለማያውቅ አይደለም። ልክ አንድ መምህር ክፍል ውስጥ ገብቶ ርዕስ ጽፎ በዝርዝር ከማስረዳቱ በፊት ተማሪዎቹን እንደሚጠይቃቸው ተሳስቻለሁ። እኔ ስማር እንደዚያ ነው። አሁንም የእግዚአብሔር መልአክ ሊያስረዳው ስለወደደ ጠየቀው። ምን የሚል ጥያቄ ነው የጠየቀው? እሉ እሙንቱ እለ ወፁ እምአብይ እሉ እሙንቱ እለ ይለብሱ አልባሰ ብሩሃ እምአይቲ መፁ፣ እነዚህ ነጫጭ ልብስ የለበሱት ከወዴት የመጡ ናቸው ብሎ የእግዚአብሔር መልአክ ዮሐንስ ወንጌላዊን ጠየቀው። ዮሐንስ ወንጌላዊ ሁሉን የሚያውቅ ሲሆን ቀጥታ መልስ አልሰጠም። መልስ ከመመለስ ይልቅ እንዲህ ነው ያለ፣ ወእቤሎ እግዚኦ አንተ ተአምር፣ አቤቱ አንተ ታውቃለህ አልኩት ይላል። ማንን? የእግዚአብሔርን መልአክ። የእግዚአብሔርን መልአክ አንተ ታውቃለህ ሲለው ዮሐንስ ወንጌላዊ የእግዚአብሔር መልአክ ደግሞ መልሶ ምን አለው? እሉ እሙንቱ እለ ወፁ እምአብይ ሕማም፣ እነዚህ ነጫጭ ልብስ ለብሰው ብሩህ ልብስ ለብሰው የምታያቸው ከጽኑ መከራ የመጡ ናቸው። ጽኑ መከራ በተወለደ በአንድ ዓመቱ በሰይፍ መገደል ጽኑ መከራ ነው አይደለም? በተወለደ በዓመት ከመንፈቅ በሰይፍ መገደል ጽኑ መከራ ነው አይደለም? የ2 ዓመት ሕፃን በሰይፍ ሲገደል ማየት ጽኑ መከራ ነው አይደለም? የሰው ልጅ በመስቀል ሲሰቀል ጽኑ መከራ ነው አይደለም? የሰው ልጅ በእሳት ሲቃጠል ጽኑ መከራ ነው አይደለም? የሰው ልጅ እንደ በግ ሲታረድ ማየት ጽኑ መከራ ነው አይደለም? የሰው ልጅ አካል እንደ ፍየል ስጋ ብረት ምጣድ ላይ ተጥዶ ሲጠበስ ማየት ጽኑ መከራ ነው አይደለም? ነው። እነዚህ ከጽኑ መከራ የመጡ ናቸው።
ወበበይነ ዝንቱ በጽሑ ቅድመ መንበሩ ለእግዚአብሔር። ስለዚህ ወደ እግዚአብሔር ወደ ዙፋኑ ፊት ቀረቡ። ወሐፀቡ አልባሲሆሙ በደመ በግዑ፣ ልብሳቸውንም በበጉ ደም አጥበው አነጹ፣ አጠሩት። ልብሳቸው የታጠበ በበጉ ደም ነው። ልብስ የሚለው ሰውነታቸውን ነው። በጉም የተባለ ኢየሱስ ክርስቶስ ነው። ወይሴብሕዎ በውስተ መቅደሱ መዓልተ ወሌሊተ። አሁን ከጽኑ መከራ መጥተዋል። ነጫጭ ልብስ ለብሰዋል። በእግዚአብሔር ቤተ መቅደስ ፊት ሌሊትም ቀንም ደከመን ሰለቸን ሳይሉ ድካም ስለሌለ ያመሰግኑታል። ኢይርህቡኒ፣ ካሁን በኋላ አይራቡም። ወይጸምዑኒ፣ አይጠሙም። ወፀሐይ ሐሩርኒ ኢይረክቦሙ፣ የፀሐይ ሐሩርም አያገኛቸውም። እስመ በግዑ ዘቅድመ መንበሩ ይርእዮሙ፣ በዙፋኑ ፊት ያለው በጉ ይጠብቃቸዋል። ወይመሮሙ ውስተ ነቀማ ሕይወት፣ የሕይወት ውሃ ምንጭ ወዳለበትም ይመራቸዋል። ወያስከስል እግዚአብሔር አንብዓ እምአዕይንቲሆሙ፣ እግዚአብሔርም ከዓይናቸው እንባን ያብሳል ይላል። እግዚአብሔር አምላክ የሀገራችን የኢትዮጵያን እንባ እንዲያብስላት ቅዱስ ፈቃዱ ይሆንልን። በመጀመሪያ የታተሙትን ቁጥራቸውን ተናገረ። ከ12ቱም ነገደ እስራኤል 12,000 ሕፃናት እንደተገደሉ ተናገረ። ቀጥሎ ግን ስፍር ቁጥር ወደ የሌላቸው ሰማዕታት መጣ። በአጭር ምሳሌ ለማስረዳት ዘመነ ዲዮቅልጥያኖስ በሚባለው ዘመን በእኛ ትርጓሜ በቀን እስከ 3,000 ክርስቲያኖች ይገደሉ ነበር ይባላል። ዘመኑ 40 ዘመን ነው። 30ን በ3,000 ከዛ ደግሞ እንደገና 12 ከዛ ደግሞ 40 ዓመትን ብታበዙት በዘመነ ዲዮቅልጥያኖስና በዘመነ መክስሚያኖስ ዘመን ከ40 ሚሊዮን በላይ ክርስቲያኖች አልቀዋል። ዘመኑ 40 ዘመን ነው። ያለ ማቋረጥ ይገደሉ ነበር። እስከ ዕለተ ምጽአትም እንዲሁ ሰማዕታት ይገደላሉ። ስለዚህ እስከ ዕለተ ምጽአት የሚሞቱ ሰማዕታት ቁጥራቸው ይታወቃል አላለም። ማንም ሊቆጥራቸው የማይችል ነው ያለ። ከምን ከሁሉም ሕዝብ፣ ከምን ከሁሉም ነገድ፣ ከሁሉም ሀገር ይገደላሉ። በምን በሰማዕትነት። ነገር ግን መጨረሻ ላይ የለበሱት ጥቁር ልብስ ነው ነጭ ነው? ጥቁር ነው ነጭ ነው? እዚያስ ምን ይዘዋል? ዘንባባ ይዘዋል። አልያዙም? ድል ነስተዋል? አልነሱ? ድል ነስተዋል። እሳትን የሚያክል አሸንፈዋል። እሳትን ሳይፈሩ በእሳት ተቃጥለዋል። ለጣዖት ከምንሰግድ እግዚአብሔርን ከምንክድ በእሳት እንቀጥል ብለው በእግዚአብሔር አምነው በእሳት ተቃጥለዋል። ድል አድርገዋል። አክሊል ወረደ፣ ዘንባባ ያዙ፣ ነጫጭ ልብስ ለበሱ። የት ደረሱ? ከእግዚአብሔር ከፊቱ ቃል በቃል የተጻፉ ወበበይነ ዝንቱ በጽሑ ቅድመ መንበሩ ለእግዚአብሔር ነው የሚለው። ከእግዚአብሔር ፊት ደረሱ። ስለምን? ስለተቀበሉት መከራ። በመጽሐፍ ቅዱስ ታሪክ የመጨረሻ ጨካኝ የሚባሉት 4 ሰዎች ናቸው። ስንት ሰዎች ናቸው? የመጨረሻዎቹ ጨካኞች 4 ናቸው። ሌሎች የሉም እያልኩ አይደለም። 4ቱ ግን የመጨረሻ ጨካኝ ናቸው። በስንክሳር ታሪክ ደግሞ ዋናው አንድ ነው። ርቱዕ ሃይማኖት የሚባል መጽሐፍ 5 ሰዎች እንዲህ ይላቸዋል። ገሃነመ እሳት ጥልቀቷ ከሰማይ እስከ መሬት ነው፣ ስፋቷም ከምስራቅ እስከ ምዕራብ ነው ይላል። ማን? ገሃነመ እሳት። አሁን የገሃነመ እሳት ጥልቀት ከሰማይ እስከ መሬት ነው። ኢትዮጵያ ውስጥ በጣም ረጅሙ ፎቅ ማን ነው? ብር የላችሁ? ብር የላችሁም ስል ገባችሁ አይደል? ንግድ ባንክ ነው አይደል? ስንተኛ ፎቅ ነው? 48 ነው 49 እንደዛ መሰለኝ ብቻ። አሁን ከእናንተ መካከል እንደ ወንጀል አትሰሩም እንጂ ብትሰሩ ከመጨረሻው ፎቅ ላይ ጫፍ ላይ አንጠልጥለው አሁን ልወርርህ ቢላችሁ እንዴት ነው የምትሉ? እዚሁ ላይ እንዳላችሁ ነው የምትሞቱ። ድንጋጤ ይገድላል ራሱ አይደል? የመንግስተ ሰማያትና የገሃነመ እሳትን ርቀት አስቡት። ከላይ የመጨረሻው መንግስተ ሰማያት ናት፣ ከታች ገሃነመ እሳት ነው። ስለዚህ የገሃነመ እሳት ጥልቀት ከሰማይ እስከ መሬት ነው ብሎ ያስቀምጥና 4 አቅጣጫ አላት። ከአንደኛው አቅጣጫ ላይ አቅጣጫ መቼም አይጠፋችሁም አይደል? ወይም ሬክታንግል ተሳስቻለሁ። አንግል ነው ሬክታንግል ነው? ሂሳብ አልተማራችሁም? እንደዚህ ቁልጭ ይላሉ መብራት። ሬክታንግል መሰለኝ ባልሳሳት። 4 ማዕዘን ማለት እንደዚያ ነው አይደል?
ከአንዱ ገሃነመ እሳት ካለው ከአንዱ ላይ የቆመው ፈርዖን ነው። ለምን ይመስላችኋል? ፈርዖን የጨከነው በሕፃናት ላይ ነው። ወንዱ ሲወለድ ከእስራኤል ወገን እየታነቀ ይገደል ብሏል አይደል? ሲወለድ እኮ ነው። አሁን ሕፃን ሲወለድ እያለቀሰ ሲወለድ እንደው ቅፍ አድርገው ይይዙታል እንጂ አንቀው ይገድሉታል? በሕፃን ላይ የጨከነው ፈርዖን ለገሃነመ እሳት ምሰሶ ነው የሆነው። ሁለተኛው ገሃነመ እሳት ላይ ሄዶ የተተከለው የቆመው 144,000 ሕፃናትን የገደለው ሄሮድስ፣ 10 ሚስት ያገባው ይሁ ሄሮድስ፣ ከዚያም ኢየሱስ ክርስቶስን እንዲሰደድ ያደረገው ይሄ ሄሮድስ ነው። ሄሮድስ ተብሎ ደግሞ ጥሩ ሰው አታገኙም። ታውቃላችሁ አይደል? ሄሮድስ ተብሎ ጥሩ ሰው አታገኙም። በእርግጠኝነት እንነግራችሁ ሄሮድስ ተብሎ የሚጠራ ጨካኝ ነው፣ ክፉ ነው። ዘራቸውም በጣም መጥፎ ነው። እዚህ ከኤዶም ወገን የተወለዱ ናቸው። አጠቃላይ ቁጥራቸው 9 ናቸው። ሄሮድስ የሚባሉት 5 አካባቢ ናቸው። ሁሉም ግን ጨካኞች ናቸው። ለምሳሌ አንዱ ሄሮድስ አሁን ታሪኩ የሚነገርበት ክፉ ታሪኩ እንዳልኳችሁ 144 ሕፃናትን ገድሏል። 10 ሚስት አግብቷል። ክርስቶስን አሰድዷል። አሁን የሰው ምን አይነት ጥሩ ታሪክ ይኖረዋል? ሁለተኛው እንደምታውቁት እናትና ልጅን ሚስት አድርጎ አግብቷል። ወንድሙን በመርዝ ገድሏል። መጥምቁ ዮሐንስን አስገድሏል። ሶስተኛው ያዕቆብን አስገድሏል። እያሉ ይቀጥላል። እና አንደኛው ሄሮድስ ልክ እንደ ፈርዖን በአንዱ አቅጣጫ ገሃነመ እሳት ውስጥ ቆሟል። ሶስተኛው ሄሮድስ መጥምቁ ዮሐንስን ያስቆረጠው ነው። እሱም ከአንዱ አቅጣጫ ላይ ቆሟል ገሃነመ እሳት ውስጥ። አራተኛው ደግሞ ከአንደኛው አቅጣጫ ላይ የቆመው ቤተክርስቲያንን 40 ዘመን ያቃጠለ ክርስቲያኖችን የገደለ ዲዮቅልጥያኖስ ነው። ይሄኛው በ3ኛው መቶ ክፍለ ዘመን አካባቢ የነበረ ነው። ከ3ኛው እስከ 4ኛው መቶ ክፍለ ዘመን ማለትም ከ276 እስከ 318 ዓመት ዓለም አካባቢ እንደነበረ ይነገራል። ዲዮቅልጥያኖስ መካከል ላይ ያለው የገሃነመ እሳት ዋናው ኮሎኑ ምሰሶ መካከል ላይ ያለው ክርስቶስን በ30 ብር የሸጠው ይሁዳ ነው። አሟሟታቸው የከፋ ነው። ታሪካቸው መጥፎ ነው። ፈርዖን መቃብሩ ይታወቃል? አይታወቅም። ሰጥሞ ነው የሞተ እንደምታውቁት። ክርስቶስን ያሰደደው ሙቷል። መሞትማ እኮ ያለ ነገር ነው። የዚያን ክፉ ሰው ሞት የእግዚአብሔር መልአክ ለዮሴፍ ሲነግረው ብስራት አድርጎ ነው የነገረው። በነገራችን ላይ ለድንግል ማርያም ቅዱስ ገብርኤል አካላዊ ቃልን እንደምትወልድ እንዳበሰራት ሁሉ የሄሮድስ ሞት ልብ ብላችሁ ስሙ። የሄሮድስ ሞት ለዮሴፍና ለድንግል ማርያም ብስራት ነው። ተረዳችሁኝ አይደል? የክፉ ሰው ሞት በሌላ አነጋገር ምንድን ነው? ለሀገር ብስራት ነው። ለሀገር እና ሄሮድስ በዚህ ልክ የጨከነ ነው። ወደ ሀገራችን እንመለስ። ስለ ሄሮድስ ይህ ታሪክ ይነገራል። እኛ በሀገራችን በደንብ ካስተዋል ነው ሀገር በቀል ሄሮድስ እየተፈጠረ አይደለም። ሕፃን አግቶ ብር ካልሰጣችሁ ብሎ ሕፃን እየገደለ አይደለም። እኔ ከሁሉም የሚገርመኝ ልንገራችሁ፣ በሕፃን ላይ የሚጨክን ሰው ነው ከሁሉም የሚገርመኝ። ሄሮድስ ምን አደረገ ካላችሁ አባ ገብረ ማርያም የእመቤታችን ስደት በጻፈበት ሰቆቃወ ድንግል በሚባል ድርሰቱ እንዲህ ይላል። በጣም ገራሚ ድርሰት ነው። ድንግል ማርያም ስትሰደድ በአካል አልነበረም። ከ1400 ዓመት በኋላ ነው የተነሳ። ድርሰቱ ሲደርሰው ግን አብሮ ከዮሴፍና ከሰሎሜ ጋር ድንግል ማርያምን ክርስቶስን ተከትሎ የተሰደደ ይመስላል። ሲጽፍም የጻፈው በእንባ ነው። የመጀመሪያው ሰቆቃወ ድንግል እንዲህ ይላል። በስመ እግዚአብሔር ስሉስ ሕጸተ ግጻዌ ዘአልቦ፣ የአካል ጉድለት በሌለበት አንድም ሶስትም ተብሎ በሚጠራና በሚመሰገን በእግዚአብሔር ስም ሰቆቃወ ድንግል እጽፍ በቀለመ አንል ዋንጠብጥቦ፣ የድንግል ማርያምን ልቅሶ በእንባ ቀለም ነጠብጣብ እጽፋለሁ። ማለትም የድንግል ማርያምን ስደት ሲጽፍ ቀለሙን ይበጠብጠው የነበረ በእንባው ነው። ማየት ትችላላችሁ። ሰቆቃወ ድንግል መጀመሪያው ላይ ወይሌ ወላክ ለይበል ዘአንበቦ፣ ያነበበውም ፍጹም ልቅሶ ነው ይበል። ከማ ሐዘን ወተሰዶ ሰው በበኩልሄ ረከቦ ሪዮ ለይብኪ አይነ ልብ ዘቦ። እንደሷ ያለ መከራና ስደት ያገኘው ሰው ቢኖር አይነ ልቡና ያለው አስተውሎ ተገንዝቦ ያልቅስ።
ያልቅስ። ምንድን ነው ይሆን? በሚገርም ሁኔታ አሳዘኝ። እውነት ለመናገር ሄሮድስ ጭካኔው ምን ላይ ነው የተነሳ? አይቴ ሃሎ ንጉሠ እስራኤል ዘተወልደ ከመንሃ ብሎቱ አማሃ ወሰይደ እንዘ ይብሉ ሰብአ ሰገል ሰሚዖ ገሃደ። ሄሮድስ የተወለደው የእስራኤል ንጉሥ ወዴት ነው? ስግደትና እጅ መንሻ እናደርግለት ዘንድ እያሉ ሰብአ ሰገል ሲናገሩ ሲያወሩ በሰማ ጊዜ ሄሮድስ አሜሃ በእሳተ ቅናት ነደ። ያን ጊዜ ሄሮድስ በእሳት ቅናት ተቃጠለ። ከመ ይቅትሉ ሕፃናተ ወያትርፉ አሃደ። ከሕፃናት ወገን አንድም ሳያስቀሩ እንዲገድሉ እምናዝሬት እስከ ቤተልሔም ሀረሁ አወደ። ከናዝሬት እስከ ቤተልሔም ድረስ ወታደሮቹን አሰማራ ይላል። ወታደሮቹ የተሰማሩ ነፍሰ ገዳይ ሽፍታ ይዘው ለማምጣት አልነበረም። በመንግስት ላይ መፈንቅለ መንግስት ያደረገን ወታደር ይዞ ለማምጣት አልነበረም። በሬ የሰረቀን ሌባ ለማምጣት አልነበረም። ዓመት ከመንፈቅ 2 ዓመት የሆናቸውን ሕፃናት ሰብስበው እንዲያቀርቡ ነው ከናዝሬት እስከ ቤተልሔም ድረስ ወታደሮችን ያሰማራ። ሕፃናትን አድሎ ከመግደል የበለጠ ወንጀል ጭካኔ ምን አለ? ምን አለ? እስኪ ያስቡት። ሰው ማተብ አስሮ የ6 ዓመት ሕፃን አግቶ 600 ሺህ ብር ተቀብሎ እንደገና ሲገድል ማየት እዚህ የበለጠ ዘግናኝ ነገር አለ? ይሄ እኮ የሆነው ኢትዮጵያ ውስጥ ነው። ይሄ የሆነው ኢትዮጵያ ውስጥ ነው። ጭካኔን እንዴት ነው የተለማመር ነው? 3 ነገር መሆን አቃተን። እግዚአብሔር እነዚህ ነገሮች ለመሆን ግን ያበቃል። ስንት ነገር እየሰማችሁ ነው ወይስ በርዷቸዋል? ስንት ነገር ዲችን ሳትይዙ እንዳትሄዱ እሺ። የፈለገ መጽሐፍ አለ እንዲሁ ፕሮፌሰር ገሌ ጻፈዋል፣ ዶክተር ገሌ ጻፈዋል፣ እገሌ የሚባል ምሁር ጻፈዋል። ግድል ለኛም የሚያስፈልገን 3 ነገር መሆን ነው። እየሰማችሁ ነው? አንደኛ ሃይማኖተኛ ሰው መሆን። ምን መሆን? ሁለተኛ ሰው መሆን። ምን መሆን? ሶስተኛ ኢትዮጵያዊ መሆን። ሰምታችሁኛል? በቃ አሁን ሃይማኖተኛ ሰው ብንሆን፣ ሰው ብንሆን፣ ኢትዮጵያውያን ብንሆን የሁሉ ችግር አለ? እያንዳንዱ የኢትዮጵያ ችግር በየቀኑ ከዘነበው ዝናብ ይልቅ የዘነበው ደም የሚበዛበት የሃይማኖት ሰው በመጥፋቱ የሉም እያልኩ አይደለም። ጨካኞችን እንደዚህ አይነት ጨካኞች ሰው ባለመሆናቸው ሰው የሆነ ሰው አሁን ሕፃን ወድቆ ሲያገኝ አዝኖ አልቅሶ እንዲህ አይነት ሕፃን ከኔ ቤት አለ፣ እንዲህ አይነት ሕፃን ከኔ ቤት አለች ብሎ ወይም ወደሚመለከተው አካል ወስዶ አስረክቦ ፖሊስ ጣቢያ ሊሆን ይችላል፣ በሚዲያ አስነግሮ የጠፋ ልጅና ወላጅን ማገናኘት ሲገባ ስራዬ ብሎ አግቶ ወስዶ ሕፃንን ከመግደል የበለጠ ጭካኔ ያለው ወይ? ስለዚህ በሀገራችን እንደ ሄሮድስ ያሉ ጨካኞች አሉ ወይ ካላችሁ፣ አዎ አሉ። የግድ 144 ሕፃናት ስላልገደሉ አይደለም። ሰው ካልሆን የሃይማኖት ሰዎች ካልሆን በተክለ ቁመናችን ኢትዮጵያውያን ሆነን ካልቀጥል ያው በየጊዜው መርዶ እየሰማን እንኖራለን። እኔ ብስራት የሚባል ሰምቼ አላውቅም። አሁን በየቀኑ የምትሰሙት መርዶ ነው ብስራት ነው? እኔ መርዶ ነው የምሰማ፣ መርዶ ነው በየቀኑ። ታመመ ሞት እኮ ያለ ነገር ነው። በ1980 ዓመተ ምህረት አንድ ሰው በእሳት ተቃጥሎ ሞተ እና አንድ ገበሬ ሲያስለቅስ ማንኛው ይሻላል ብናደላድለው ታሞ ከሞተና እሳት ከገደለው አለ። አሁን እኮ ሙቶ መቀበር እንዴ ማለት ታሞ መቀበር እኮ ሰርግ ሆኗል። ታውቃላችሁ አይደል? አሁን ታሞ መሞት ሰርግ ነው። እንደውም በጥይት መሞትም ጥሩ እየሆነ ነው። ከባድ ማለት አንገትን በሰይፍ ተቆርጦ መሞት ነው። እንደሚያደርጉ ደግሞ እነማን ናቸው? ሄሮድሳውያን ናቸው። ፍጹም ለሰው ልጅ ደረጃ የሌላቸው ሕፃን ነው። ሰዎች ሕፃን ቀይና ጥቁር ያውቃል። እውነት ለመናገር ይህ ነጭ ነው ይህ ጥቁር ነው የሚሉት ያውቃል። ሕፃን እኮ ነው። የ1 ዓመት ሕፃን ይሄን ያውቅ፣ የ2 ዓመት ሕፃን ይሄን ያውቅ። መጨረሻ ላይ ግን ልብ ብላችሁ ስሙኝ፣ እኔም ላጠቃለሁ። እንደውም በዚህን ሰዓት ሄሮድስ እንዲያሲል የእግዚአብሔር መልአክ ለዮሴፍ የነገረውን ንግግር አባ ገብረ ማርያም ሲናገር እንዲህ ይላል።
ጎየ ዮሴፍ ብሔረ ግብፅ ተንሥኦ እምነዋሙ። ያን ጊዜ ዮሴፍ ከእንቅልፉ ተነስቶ ወደ ግብፅ ሀገር ሄደ፣ ሸሸ። መልአከ እግዚአብሔር ሌሊት በከመ ነገሮ በሕልሙ፣ የእግዚአብሔር መልአክ ሌሊት በሕልሙ እንደነገረው። በእኛ ቤተክርስቲያን በነገራችን ላይ አረፍተ ነገርን ከአረፍተ ነገር አመሳጥሮ አቀናብሮ አስተሳስሮ ማስተማር የጀመረው የመጀመሪያው ቅዱስ ያሬድ ነው። ቀጥሎ አባ ጊዮርጊስ ዘጋስጫ ነው። እዚያ አባ ጽጌ ድንግል ነው። እዚያ አባ ገብረ ማርያም ነው። ሌሎች አንዲት ሁለት ቃል ሲያገኙ ያችን ለማገናኘት የሚያደርጉት ታውቃላችሁ አይደል? በእኛ ሙሉ ቃል አለ። አምስት ቤት አልፎ አልፎ 6 ቤት እየሆነ ስለዚህ ተነስቶ ሸሽቶ ሄደ። የነገረው ማን ነው? የእግዚአብሔር መልአክ ነው። ነሲኦ ሕፃነ ዘምስለ ማርያም እሙ፣ ሕፃኑን ከእናቱ ከድንግል ማርያም ጋር ይዞ ይእቲ ተበኪ ወትብል ቀቲሎቴ ይቅድሙ። ያን ጊዜ እናቱ ድንግል ማርያም እንዲያለች ታለቅሳለች፣ እኔን መግደል ያስቀድሙ። እረይ ለወልድየ ዘኢትካው ደሙ፣ የልጅ ደሙ ሲፈስ ከማይ አስቀድመው እኔን ይግደሉኝ እያለች ታለቅስ ነበር። አባ ጊዮርጊስ ዘጋስጫ እንዲህ አለ፣ እመቦ እምኔነ ዘቦቱ ልቡና፣ ከኛ ወገን ልብ ያለው ሰው ቢኖር፣ አስተዋይ ልቡና ያለው ሰው ቢኖር ምን ይበል? ሰሚዮ ለይለቡ ለዘመጠነዝ ትትና፣ ይህን ያህል ትትና እንደምን ያለ ትትና እንደሆነ ሰምቶ ያስተውል። እንዘወቱ ምልክና፣ አምላክነት ያለው ሲሆን እንዴት እንደተሰደደ አስተውሎ ልብ ብሎ ይዘን። እንዘ ኪሩቤል አፍራሲሁ፣ ኪሩቤል ፈረሶቹ ሲሆኑ፣ ወሱራፌል ላይካኒሁ፣ ሱራፌልም ተላላኪዎቹ ሲሆኑ፣ ከኪሩቤልና ከሱራፌል የበለጡ መላእክት የሉም። የመጨረሻዎቹ መላእክት ለእግዚአብሔር ቅርብ የሚባሉት 40ቱ እንስሳ ኪሩቤል የሚባሉት ናቸው። እንዲሁም ደግሞ ሱራፌል የሚባሉት ናቸው። 4ቱ ዙፋኑን የሚሸከሙ፣ 24ቱ ዙፋኑን የሚያጥኑ። ከነዚህ የቀረበ የለም። የሥላሴን ዙፋን ከመሸከም የበለጠ ቅርብ ነገር የለም ባለ መላእክት። ቀጥሎ ደግሞ ዙፋኑን የሚያጡት ናቸው። አሁን ልብ በሉ፣ ኪሩቤል ሰረገላዎቹ ሲሆኑ፣ ሱራፌል ተላላኪዎቹ ሲሆኑ፣ ወክነፈ ነፋስ ሰረገላሁ፣ የነፋስ ክንፍም ሰረገላው ሲሆን፣ ኪሩቤል ፈረሶቹ፣ ሱራፌል ተላላኪዎቹ፣ የነፋስ ክንፍ ሰረገላው ሲሆን፣ እምናዝሬት ነገደ አምላክነ እስከ ደብረ ቁስቋም በገሪሁ፣ አምላካችን ከላይ ኪሩቤል ፈረሶቹ፣ ከላይ አሁንም ሱራፌል ተላላኪዎቹ፣ የነፋስ ክንፍ ሰረገላው የሆነ አምላክ አሁን ግን ሄሮድስ በጠላትነት በተነሳበት ጊዜ ከቤተልሔም ተነስቶ ከናዝሬት ተነስቶ እስከ ግብፅ በረሃ ድንግል ማርያም እያዘለችው፣ ዮሴፍ እየታቀፈው፣ ሰሎሜ እያዘለችው፣ አልፎ አልፎ ደግሞ በእግሩ ይሄድ ነበር። ይህን አስተውሎ የሚገነዘብ ሰው የድንግል ማርያምን ልቅሶ፣ የሕፃኑ ኢየሱስ ክርስቶስን ስደት፣ የዮሴፍን መከራ፣ የሶሎሜን መከራ ያየ ሰው እንደ ዮሴፍ ሆኖ እርሩ ልብ፣ እንደ ሰሎሜ ሆኖ እርሩ ልብ፣ የድንግል ማርያም ልቅሶ እያሰበ እርሩ ልብ ሊኖረው ሲገባ ሀገር በቀል ሄሮድስ ተፈጥሮ ሕፃን አግቶ የእናትን አንጀት እርር እያደረገ ሲያስለቅስ ይኖራል። እኛ እኮ አዲስ አበባ ላይ ስላለን እንዲሆነ በሶሻል ሚዲያ የሚደርስ መረጃ 5% ነው። ወረድ ብላችሁ ብታዩት ከመስከረም 3 እስከ መስከረም 14 ክፍለ ሀገር ነው የነበርኩ። በጣም ብታስቡ፣ በጣም አንድ ቀን እኔ ከማንኛው ጉባኤ እንዳመሸው አላውቅም። መንገድ ላይ ስሄድ እህቴ ደወለች። ከዛ ያው አውደ ምሕረት ላይ ስንወጣ ስልክ እንደሚዘጋ ይታወቃልና 2 ሰዓት አካባቢ ነው ደወልኩ እና ከቤት ያልገባው ጫጫታ ሰማች። እስካሁን ከቤት አልገባህም አለችኝ። ገና እኮ 2 ሰዓት ነው አልኳት። ከዚህ እኮ ከ12 ሰዓት በኋላ ሳል የለም አለችኝ። ምን የለም?
ሰው እንዴት ተጨንቆ እንደሚኖር ታውቃላችሁ? አሁን እኮ እንደ ድሮ በሬ ሊሰርቅ መጣ፣ መቼም የራሱ ጉዳይ። ፈረስ ሊሰርቅ መጣ፣ የራሱ ጉዳይ። ሰው ሊሰርቅ መጣ፣ ምን ሊሰርቅ መጣ? አያሳዝናችሁም? እንዲህ አሁን እኮ ሰው ነው የሚሰርቅ፣ ሰው ነው የሚታገት። ሰው እንዴት ለገንዘብ ብሎ በሰው ላይ ይህን ያክል ይጨክናል? ማን ነው ካላችሁ ሄሮድስ ለታሪክ የማይመጥን ታሪክ ይቅር የማይለው ደግሞ አብዛኛውን እንዲያው ሁላችንም ለንስሐ ሞት ያብቃል ኢየሱስ ክርስቶስ። ቅድም እንዳልኳችሁ በመጽሐፍ ቅዱስ ታሪክ በሕፃናት ላይ የጨከኑ ለንስሐ አልበቁም። እየሰማችሁ ነው? እንደው ለንስሐ ያበቃል። ምክንያቱም ምክንያት አልባ ግድያ ነው። ሕፃን ምን አደረገ? በሕፃን ላይ የጨከነ የመጀመሪያው ማን ነው? ፈርዖን። ቀጥሎ ማን ነው? ሄሮድስ። የእነሱ ሰዎች ታሪክ እንዴት ነው? ሁልጊዜም ክፉ። ፈርዖን ከተባለ ክፉ ነው። ሄሮድስ ከተባለ ክፉ ነው። ይሁዳ ከተባለ ክፉ ነው እንጂ ደጉ ይሁዳ አለ። ከፈርዖንም እኮ ደግ ፈርዖን ነበረ። ታውቃላችሁ አይደል? ዮሴፍን አክብሮ ያዘው ፈርዖን ነበረ። ኋላ ግን ዮሴፍን የማያውቅ ሌላ ፈርዖን ተነሳ ነው የተባለ። ጨካኝ ማለት ነው፣ ጨካኝ። ስለዚህ አሁን ስማቸው በሀገራችን ስም እየተጠሩ በእናት አባት ባወጣላቸው ስም እየተጠሩ ጭካኔያቸው ግን እንደ ሄሮድስና እንደ ፈርዖን እኩል የሆኑ ሰዎች በዚች ሀገር ላይ ተፈጠሩ። በሕፃናት ላይ ጨከኑ፣ ሁሉም ነገር አደረጉት። እንኳን የሰው አንገት ተክል እንኳን እንዲሁ ያለ ዕድሜው ሲቆረጥ ያሳዝናል። ነገር ግን ዮሐንስ ምን አለ? የታተሙትን ቁጥራቸውን ሰማው፣ በእነሱ ግንባር ላይ የእግዚአብሔር ስም ታትሟል። የእነዚህ ሕፃናት ማዕረግ መጨረሻ ላይ እንዴት ነው የሆነ ካላችሁ እንደ መላእክት ነው የሆነው። የእመቤታችን ቅዳሴ ሲቀደስ እንደምትሰሙት ወበከመ ሰማዕክሙ ዘንተ ቃለ ቅዳሴሃ ለማርያም ከማሁ ያስምዕክሙ ቃለ መሰናቆት ዘሕፃናት ወማሕሌተ ዘመላእክት አይደል? ይህንን የእመቤታችን ምስጋና እንደሰማችሁ ለእናንተም የሕፃናትን ምስጋናና የመላእክትን ማሕሌት ያሰማችሁ። የእነዚህ ሕፃናት ምስጋና እንዴት ነው? እንደነዚህ ሕፃናት መከራ ካልተቀበሉ ከነዚህ ሕፃናት ማዕረግ መድረስ አይቻልም። ከነዚህ ሕፃናት ማዕረግ መድረስ ካልተቻለ የነዚህን ሕፃናት ምስጋና ማመስገን አይቻልም። ሄሮድስ በምድር ላይ በሰይፍ አስፈጃቸው፣ በሰማይ ግን ክብራቸው እንደ መላእክት ሆነ። ይገርማል እኮ በየቀኑ በሃይማኖታቸው ምክንያት የሚገደሉ ኦርቶዶክሳውያን በዚህ ዓለም ጨካኞች ሲያርዷቸው በግንባራቸው ላይ የእግዚአብሔር ስም ይጻፋል። ሂደው ከሰማዕታት ጋር ይቀመጣሉ። ከሰማዕታት ጋር ሆነው ያመሰግናሉ። ክብራቸው ከሰማዕታት አልፎ እንደየመከራቸው ጽናት፣ እንደተቀበሉት መከራ ጽናት እንደ ሕፃናት በተለይ በሕፃንነቱ ምክንያቱም ሕፃን ለመግደል እንዳልኳችሁ ምክንያት የለም። ምን አድርጎ እስኪ ንገሩ። ምን አድርጎ እንዴት ሰው ምንም እኮ አላደረገም። አዲስ አበባ ተወልዳችሁ ከሆነ አላውቅም። ሕፃን ሲወለድ እያለቀሰ ነው የሚወለድ አይደል? እንጂ መቼም ሕፃን እየሳቀ አይወለድም። ይወለዳል። ሕፃን ሲወለድ እያለቀሰ የሚወለድበት ምክንያት ልክ ሲወለድ የእግዚአብሔር መልአክ ሲሞት የሚቀበርበትን አፈር አምጥቶ ያቀምሰዋል ይላል በቅዳሴ ትርጓሜ ላይ። ወደዚህ መሬት እንደመጣህ አሁንም ወደ መሬት ትመለሳለህ ብሎ አፈሩን ሲያቀምሰው ያን ጊዜ ያለቅሳል እንጂ ገና እንደተወለደ ርቦት አይደለም። ርቦት አያለቅስም። ነገር ግን አንድ ሕፃን ሲወለድ በምን ቋንቋ ነው የሚያለቅስ? አሁን እናንተ የሕፃንነታችሁን ልቅሶ አሰቡ። የሕፃንነታችሁን ልቅሶ አሰቡ። በምን ቋንቋ ነው ያለቀሳችሁ እኮ ንገሩኝ እንጂ። ከእናንተ መካከል አዲስ አበባ ላይ ስለተወለደ በአማርኛ ያለቅሳል? ወለጋ ላይ ስለተወለደ በኦሮሞኛ ያለቅሳል? መቀሌ ላይ ስለተወለደ በትግርኛ ያለቅሳል? ጅጅጋ ላይ ስለተወለደ በሶማሊኛ ያለቅሳል? ወልቂጤ ላይ ስለተወለደ በጉራጌኛ ያለቅሳል? እንዲህ እያለ የተወለደን ሕፃን ጨክነው ከአንገቱ ላይ ሰይፍ ሲያሳርፉበት አያሳዝንም? ሄሮድስ በዚህ ልክ ነው የጨከነው። አሁን ያኛው ሄሮድስ አልፏል። በኢትዮጵያ ውስጥ ያሉት ሄሮድሶች የእናትን አንጀት እርር የሚያደርጉ ከፍ ብሎ አንገት የሚበጥሱ፣ ሲያሻቸው ሆድ የሚቀጡ፣ ሲያሻቸው እግር የሚቆርጡ፣ ሲያሻቸው በእሳት የሚያቃጥሉ፣ ሲያሻቸው ገደል የሚወረውሩ ያልተደረገ እኮ የለም። ያው በየጊዜው እንደሚነገረን አንድ ጊዜ 98%፣ አንድ ጊዜ 97% አማኝ ነው እየተባለ በሚነገርበት ሀገር
ቅድም እኮ ያልኳችሁ የታወቀ ነው። የውጭ ሚዲያዎቹ ሊዘግቦታል። 95% የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ባለበት እያስለፈለፉ ጭራሽ ላይ ብር ተቀብለው ነው የገደሉት። ሁልጊዜ ትዝ ሲለኝ ካይምሮ የማይጠፋ ነገር አለ። ታውቃላችሁ አይደል? እንኳን ለወላድ ለሰማነው ሰዎች ካይምሮ የማይጠፋ ክርስትናችን በግምት እንደዚህ ብሎም በልማድ የሀገር ክርስቲያን ነው፣ የሀገር አካባቢ ክርስቲያን ነው፣ የሀገር ክርስቲያን ነው። የክርስቲያን መለኪያው ርኅራኄ ነው። ምንድነው? እስኪ ንገሩኝ። ርኅራኄ ነው? ጭካኔ ነው? በመጽሐፍ ቅዱስ የተመራ ጭካኔ ነው? ርኅራኄ ነው? ርኅራኄ ነው። እንዴ ርኅራኄ እኮ ምንም አትጠራጠሩ። እንዴ እውነተኛ ሹፌር፣ እውነተኛ አሽከርካሪ ትራፊክ ፖሊስ ላይቆጣጠሩ ይችላል። ውሻ ቢገጭ ውሻው ያሳዝነዋል። አያሳዝነው? ድመት ቢገጭ ያሳዝነዋል። አያሳዝነው? ርኅራኄ እኮ የማይደረግለት ሁለት ነገሮች ናቸው። አንዱ እባብ ነው፣ ሌላው በእባብ ላይ ያደረው ሰይጣን ነው። እሺ ሌላው እኮ ያሳዝናል። ኢትዮጵያውያን እናቶች ርኅራኄያቸው በጣም የተለየ ነበር። ሕፃን ሆነን ኃይለኛ ጦርነት ተካሄደ። ከሁለቱም አካላት መጡ። የደርግ ወታደር መጣ፣ ከጎታ ውስጥ ሰውረው አዳኑት። እየሰማችሁ ነው። የኢህአደግ ወታደር መጣ፣ በማጀት ቀብረው ሁለቱንም እኮ ነው። ቋንቋቸው በእኛ አካባቢ የሁለቱም ቋንቋ አዲስ ነው። እንዲሁም ቋንቋው የማይሰማ ሰው ሲመጣ እየበለጠ ያዝኑ ነበረ። ታውቃላችሁ አይደል? እናቴ ቋንቋው የማይሰማ ሆኖ እኮ ነው ጫንቆት ብለው ጓዳ ውስጥ ከጎታ ውስጥ ቀብረው አድነውታል። አሁን ደግሞ በሚያሳዝን ሁኔታ እንዲሁ በኢትዮጵያ ምድር እንዲሆኑ ማየት ደህና ደሩ